ያንተ ህይወት ይቀጥላል። መብራቴ ነይ ነይ አሁንም ጠፍታለች። መብራቴ ነይ ነይ አንቺዬ እንደምንሽ። ዛሬ የምናወራው በመርህ መጓዝና ስለ አንዳንድ ጣቢያዊ ንግግሮች ልናደርግ እንችላለን። ጣቢያዊ ንግግሮች ለምን ታደርጋለህ? ጣቢያዊ ንግግር ላይ ነው። ጣቢያዊ ንግግር ላይ እቅድ መር ኑሮ መር እቅድ የትኛው ነው ተብለት? ኑሮ መር እቅድ፣ ኑሮ መር እቅድ፣ እቅድ መር ኑሮ አዴት ነው። ሁለቱን እንግዲህ እቅድህን በእቅድ መር ኑሮ መርህ መር ኑሮና ኑሮ መር መርህ ኑሮ መር መርህ እንዴት ታስቀምጠዋለህ? ኑሮ መር መርህ ራፕ ያደርጋል ራሱ ቋንቋው ተስደት ይቋል ኑሮ መር መርህ እንዴ ቢከርም እኮ ነው እንዴ ከኔ ሳልመሰለብኝም አቦ ኑሮ መር መርህ አብዛኞቹ ሰዎች እኛ እዚህ ሀገር ውስጥ እየተከተልን ያለው ኑሮ መርመር ነው። በተለይ የመንግስት ሰራተኞች ሲቪል ሰርቫንት ተከታዩ በሙሉ በኑሮ መርመር ያለው ለምን ካላችሁ ኑሮ መርመር ብዙ ነገሮቻችሁ ደሞዝ እንደተቀበላችሁ በጣም የተለያየ ኤክስፔሪንስ ሊመጣባችሁ ነው። በዚህም በዚህም በውሃው በመብራቱ በምኑ በክራዩ በቤት ክራዩ በምኑ ክራይ ገንዘባችሁን አርገው ስለዋለ ኑሮ መርህ ነው። እቅድ መርህ ነው። ስለዚህ በዚህ ዘመናቶች ይሄ መሆን አለብኝ እያልን መሄድ መች ካልቻል ከባድ ነው። በዚህ ዘመናት ይሄን ማግኘት አለብኝ፣ በዚህ ዘመናት ይሄን ማግኘት አለብኝ፣ በዚህ ሰዓት በዚህ ወቅት ይሄን መስራት አለብኝ። አው ጻፉ አቅዱ። ጽፋችሁ አቅዳችሁ ከሆነ ግን ምን ያወጣል? ይሄ ኑሮ እቅድ መርህ ኑሮ መርህ እቅድ ነው። መርህ ኑሮ ታረጋለህ። መርህ ነው የሚመራ መርህ ኑሮ አሁን ከእንደቀኔ እየዘረፉባችሁ ነው። መርህ ኑሮ እና ኑሮ መርህ ይለያያሉ። ኑሮ መርህ ኑሮ። ስለዚህ መርህ ኑሮ ለመኖር ምን ያስፈልገኛል? በሰዓት ምን ነገሮች ያስፈልጋሉ? ምን አይነት መርህ ያስፈልገኛል? በዚህ እቅድ ውስጥ በዚህ ኑሮ ውስጥ ለመኖር ምን አይነት ገንዘብ ያስፈልገኛል?